ስለዚህ የወባ ወረርሽኝ የቀነሰበት ምክንያት ምንድን ነው የሚለውን ወስደን ስናይ ደግሞ እንዳጠቃላይ እንደ ዞን እናንተም እኛም ሁላችን እንደምናውቀው አንደኛ አንጻራዊ ሰላሙን ተጠቅመን ተንቀሳቅሰን በመስራታችን የጤና ባለሙያዎቻችን ጤና ተቋሞቻችን በትኩረት በመስራታችሁ የወባ ወረርሽኝ መቀነስ ችሏል። ሁለተኛው የተጠናከረ የአካባቢ ቁጥጥር ስራ በመስራታችን የወረርሽኙ ከባለፈው ዓመት በዘንድሮ ዓመት የቀነሰበት ሁኔታ ነው ያለ። ሶስተኛ በጤና ጣቢያ ደረጃ የአርብ ጠንካራ እጆች ወባ ወረርሽኝን ይገታሉ በሚል መሪ ቃል የማህበረሰብ አቀፍ የአካባቢ ቁጥጥር ስራን በተጠናከረ መልኩ በደንብ ሰርታችኋል፣ አከናውናችኋል። በዚያ ምክንያት የወባ ወረርሽኝ የቀነሰበት ሂደት ነው ያለው። በሶስተኛ ደረጃ ከባለፈው ዓመት ወባ የቀነሰበት ምክንያት ወስደን ስናይ የሄልዝ ኤክስቴንሽን ባለሙያዎች የጤና ባለሙያዎች በጋራ እየተንቀሳቀሳችሁ በተለይ የቤት ለቤት ሕክምና አገልግሎት በተጠናከረ መንገድ ነበር ስትሰሩ የነበረው። በየሳምንቱ የምትሰሯቸውን ስራዎች ስንከታተል ስንገመግም ነበር እና በተለይ በጤና ጣቢያ ደረጃ ማህበረሰብ አቀፍ የአካባቢ ቁጥጥር ስራን አጠናክራችሁ በመስራታችሁ የወባ ወረርሽኙ በእጅጉ የቀነሰበት ሂደት እንደነበረ አይተናል። ሌላው መላ ህዝባችንን ወባ ወረርሽኝ በጣም አስከፊ መሆኑን ግንዛቤ ከመፍጠር አኳያ ቤት ለቤት የጤና ኤክስቴንሽን ባለሙያዎች እየሄዱ ትምህርት እየሰጡ አጎበርን በአግባቡና ሁልጊዜ እንዲጠቀሙ በፈጠርነው የግንዛቤ ፈጠራ ስራ ከባለፈው ዓመት በጣም የቀነሰበት ሂደት አለ። በሌላ በኩል ስናየው ደግሞ የኬዝ ማኔጅመንት ስራችንን በጣም የተጠናከረ ነበር። በተለይ የወባ ምልክት ያለባቸው ሰዎች፣ ሙቀት ያላቸው፣ ራስ ምታት ያላቸው፣ ቁርጥማት ያላቸው የወባ ሳይን ኤንድ ሲምፕተም ያለባቸውን ሰዎች ፈጥነው ወደ ጤና ተቋማት እንዲመጡ እና የኬዝ ማኔጅመንቱን ስራ በተጠናከረ መንገድ እንስራለን በሚል በፈጠራችሁት የጤና ተቋማት የንቅናቄ መድረክና የተጠናከረ ስራ ኬዙን ፕሮፐርሊ እና ኢርሊ ማኔጅ በማድረጋችን ወረርሽኙ የቀነሰበት ሂደት ነበረ ማለት ነው እና በአጠቃላይ እናንተ በሰራችሁት ስራ እንግዲህ ባለፈው ዓመት ከ143,000 በላይ የነበረውን ኬዝ በዚህ ዓመት በተመሳሳይ ሳምንት እስካሁን ሰዓት ባለው ድረስ ወደ 42,000 ኬዞች ዝቅ ማድረግ ችለናል እና ይሄ በእጅጉ ቀንሷል ማለት ነው። ነገር ግን አሁንም እንግዲህ የዝናብ ክረምቱን ተከትሎ በዚህ ዓመት ወቅቱን ተከትሎ የወባ ወረርሽኝ በሰፊው የሚከሰትበት ሂደት እንደሆነ ሁላችንም እንገነዘባለን። ስለዚህ ከቅርብ ጊዜ ወዲህ በየሳምንቱ ወባን ስንገመግም ከቅርብ ጊዜ ወዲህ ሳምንታት ወዲህ በአንዳንድ ወረዳዎች አካባቢ ትንሽ የወባ ጭማሪዎች በየሳምንቱ እየጨመረ የመጣበት ሂደት አለ እና ባለፈው ዓመት አገር አካላት በርካታ ስራዎችን ሰርተዋል። እንደዚሁም ንቅናቄ ፈጥረን ነበር የገባ ነው። በተለይ ሴቶች፣ እናቶች፣ ህፃናት በተለይ የወባ ወረርሽኝ ከመከላከል አኳያ የሴቶች ተሳትፎ በጣም የጎላ ነበረ። በዚህ ዓመትም ሴቶች የበለጠ ስራ ይሰራሉ ብለን እናስባለን። የትምህርት ተቋማት አገር አካላት ሰፊ ስራ ሰርተዋል። ወጣቶች በተለይ የክረምት በጎ ፈቃድን መነሻ አድርገው በርካታ ወጣቶች ውሃ ቆር ቦታዎችን የማፋሰስ የማዳፈን ስራ በመስራት በኩል ወጣቶችም ሰፊ ስራ የሰሩበት ሂደት አለ። በ2018 ቀጣይ የክረምት ዝናቡን ተከትሎ የወባ ወረርሽኙ እንዲቀንስ ከማድረግ አኳያ አገር አካላት ሚናቸውን ይወጣሉ ብለን እናስባለን። እሱም መነሻ አድርገን የባለፉት ዓመት ጥንካሬዎችን እናስቀጥለን የነበሩ ጋፖች ደግሞ ካሉ እንዳይደገሙ ከማድረግ አኳያና ቀጣይ ወረርሽኙን ለመግታት ከኛ ምን ይጠበቃል፣ ከጤና ባለሙያዎች፣ ከአገር አካላት፣ ከኦፊሰሮች ምን ይጠበቃል የሚለውን ወስደን ተልእኮ እንድንወስድ የመነሻ ውይይት ሀሳብ ወንድሞቻችን ያቀርቡልናል ብለን እናስባለን። እንግዲህ በአጠቃላይ ውይይቱ የተከፈተ መሆኑን አበስራለሁ። አመሰግናለሁ ወንድሞች።